ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም እንደ ማንኛውም እንደ ሶሻል ሚዲያ ሰው እኔ የሰማሁት። ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ ይወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱን ነገር ትሳቀቂያለሽ። እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም አለታ ይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? አዎ። ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቡ? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እነ በቂ ምናምን ኤሚኬ ማሚ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደውም ሙሉን ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ አይ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ኦኬ ከዛ ተሰርቶለት በቂ ጋር ተቀጠረ አይደል? አዎ በቂ ጋር እየሰራ ነበር። በቂ ጋርም እንደዚሁ እየጠጣ ምናምን መጥጻቡ በቃ መጠጥ ነው። በቂ አትጠጣ ነው ደግሞ ነው ጸቡ። ከዛ ከበቂ ጋር ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ ተቀጥሮ? ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ መስራት ይፈልጋል። ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት በመለቀቀ እሷ ጋርስ በምን ለቀቀ? እሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም። እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሃቡ ሰን እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ትልል ብላ አንገቷ ቀረ ስትል መሲ ያልሰማችሁ? እቺ ልጅ ወደ ውስጥ ሊሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግብ አትበላም። ማርያምን እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷት መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለች ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው ሱቋ ተዘግቶ ከዋለ ካልሰራች? እንዴት ነው ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቁን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና
ኖርማል የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ይሽጥላት ማለት ነው። ፋሲካን ልክላት እሷን በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ እናደርጋለን ወይ? እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለሽ። በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። በቃ ፋትንስ እንኳን መጥፋት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ። ምንም ማጥፋት ስለሆነ ጫጫታ ላይ ነው። ዋትስአፕ ቼክ አድርጊልኝ ፕሊዝ። እምኬ እውነትህን ነው። ሀቅ አለክ። በነገራችን ላይ ሀቡ ኤምኬ እየተሰደበ በቃ በጣም ከፍ ዝቅ እያደረገው ቤት ውስጥ እኔ ኤምኬ እንደውም ብዙ ጊዜ እንደዚህ ሚዲያ ላይ ኤምኬ እና ታሜ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያደረጉ ሰዎችን አመስግኗቸው ወታችሁ ትያለሽ አይደል? ኤምኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤምኬ አሁን እንደዚህ ብለሽ ኖ መሲ እንዲወራ አልፈልግም ይላል። ኤምኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ሀቡ ይሄ የማይወሰዱ ነገሮች አሉ አይደለ? ያንን በድብቅ ይወስድ ነበረ። ያ ነገር ከውስጡ እንዲወጣ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ ራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል ሀቡ? ቤትሽን ከፍተሽ መልስ እንዳትሰጪ፣ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ፣ ጠንካራ በስራሽ ላይ ብቻ ትኩረት አድርጊት ያለሽ። ያ ለማን ነው ሀቡ? አልወለድሽኝም እኮ ለኔ ነው አይደለ? እኔ ጠንክሬ እንደወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትስአፕ እየላክሽልኝ ቪዲዮ ሼር እያረግሽልኝ እያበድኩ እንድውል ነበር። አንዳንድ ሰው ደግሞ ጥሩ ነገር ደክመሽለት እጁ በተቆረጠው ቪዲዮ እኮ ሀቡ እኔ ታስሬያለሁ እኮ። ኧረ ተይ እግዚአብሔርን ሀቡ ያንን ቪዲዮ ወስደው ሰጥተው እኔ ዋጋ ከፍዬበታለሁ። እንዴት ለምን አንቺ ትታሰረሽ? አንቺ ምን አገባሽ? እሷ ናት የቆረጠችው ተብለሽ ኖ በሰዓቱ ሄጄ ደሙን የነካውትኝ እንደዚህ ያጠቡ ደነገጥኩ። ታውቂያለሽ ሳይው ደሙ እየፈሰሰ ነበር። ከዛ ደሙን ስነካ ሁሉም ሰው ጓንት አርጊ ይል ነበር። ከዛ የሆነ ክስ ነበረብኝ። እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ ቀርጸውት ማለት ነው አቡ ገባሽ? ግን ይሄን ያክል ነገር ዋጥ ከፈልሽበት ሰው ለጤናሽ አታስቢም እንዴ? ተመክሞለታል። ምን ብሎለታል? አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ ይኖራል። ቢታሰር ሀገር ቢገባ ምና ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትናንትና እስቲ እንደዚህ አዙሯት ሀቡ የሆነ በቃ እውነት ታሜ ይንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍ ነው ያለችው። ወይኔ ተመረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትስአፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ጂም አብረን ያደር ነው። 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን ነው የመጣነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት። ሰኛ አልኳት። ጽንሱም ደህና ነው፣ ሰላም ነው አሏት።
በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ እቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ ከትናንት ወዲያ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታው ስለሆንኩ ነው። ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ ጠብቄው ታሜ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክም ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለኔም ሪስክ ነው ያለው። እነመሲ ዋጋ ከፍለዋል ኤቭሪዋን። እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብ ነው ያዋጣል። እንዴ አንተ ባቋም ተጨናቅ ሆነ አለበትም ያዋጣል። ባቋም ተጨናቅ ሆነ አለበት። ባቋም ተጨናቅ ሆነ አለበት። የመጨረሻ ዋርኒንግ ስጣው። አዎ እኔ አቡ በጣም ለምንድነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጡ ቢባል እኛ ነን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፍ ቢስተካከል የተሻለ የሚሆነው ትላንት እየዬ ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3000 4000 እሱ እንደዛ የሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁን ማዳን ካለብን እያንዳንዳችን ነን ማዳን ያለብን። ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው እቺ ልጅ 1 ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይሄን ልጅ የራሱን ዘር ነው ያዘችው አይደል? 1 ወር ነው የቀራት እቺ ልጅ። ቢያንስ ሌላ ነገር ቢባል ለዚህ ልጅ አይታሰብም እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደማን ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ዱዓን ታርጊ ብለን እያልን ላይቭ ላይ እንደዛ ሲጮህ ምን ሲል ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን እኔ ለአንዴና ለመጨረሻ ነው ከዚህ ህዝብ መሀል ላይ የሚመክር። ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም፣ የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየሚ። እኔ አውቶማቲካሊ ነው ካንሰል ማስደርገው ሀቡ ማናችሁም እንዳትቀየሙ። ምክንያቱም እኛ መኖር እንፈልጋለን። አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሪስፖንሲቢሊቲ የማንንም አይወስድም። ትክክል። ይሄንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ እድሉ ነው። ሰጥ ለጥ ብሎ ከሰራፋ ካለበዛ ወደ ሀገሩ ለረዋን ሲባል ኤምኬ ለሚሰጠው ዋርኒንግ ኤምኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻው ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦልሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ። ኧረ እንደ ረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈላል። እናቱ አልከፈለም። ይሄ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከመውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደ እናት። አሁን ከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏን አወራዋል። ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያደርግ ኦልሬዲ ተፈራርማ ህጋዊ ባሉ አይደለ እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለም የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት ምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት ምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይንዘላዘል። ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆችን ይዤ ቤቴ ይቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል። ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም?
እሺ እሷ ትናንትና እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትሆን ወይ ቢወርድ ልጇ ምን ልትሆን ነው? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተዋው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተም በጣም ብዙ ሹሩሯ በዛችሁበት። እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድምም ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት ታደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺ እንዳላጣበሻት እኔ አላጣባቸውም ሀቡ። ትላንትና ግን ኢቭን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አከፍክፌ ያቃጥላለሁ በኢፋን የተናገረው። ይሄንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም እሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናደርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናደርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሱ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪ አትችይም። ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ነው ምን ሊውጣት ነው ማሬ። ሳውዲ ላይ ይኸውልሽ ሴቶች እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው